መሳሪያ ድምጽ የለውም እንጂ በዩ ይሄን ያክል ምን አይነት ቤት ውስጥ ነው የምታስገባኝ? ምን ነው ደነገጥሽ? ፈራሽ እንዴ? እንዴት አልፈራ? ያለኝ እኮ አንድ ነፍስ ነው። ስቀልድሽ ነው። አሪፍ ቤት ነው ማስገባሽ። ምን ነው ቆዩ አይከፍቱ? ወይዘሮ ሜላት የሉም እንዴ? ነይ ግቢና እናውራቸው። ውስጥ ቆይ ደግሞ ምንድን ነው የምትመስለው እንዴ? ምን ነው ምን መሰልኩኝ? ችግር ነክቶሽ እኮ የምታውቂ አይመስልም። ሁሉ ነገርሽ እኮ ነው የሚያሳስብ። ታዲያ እንዴ ብሎ ነው አንቺን የቤት ሰራተኛ አድርገው የሚቀበሉሽ? ታዲያ ምን ላድርግ? እኔ የምለው የሆነ ላይሽ ላይ ጣል የምታደርጊው ሻርፕ ነገር አለሽ? መያዝ ይዣለሁ፣ ግን ለምንድን ነው? እስቲ ሻርፑን ለበስ አድርጊውና ራስሽን ደበቅ አድርጊው። አዎ ቆይ አዎ እሺ አሁንስ ምን መሰልኩኝ? አዎ አሁን ቆንጆ የቤት ሰራተኛ መስለሻል። አሁን ተነሽ ኪችን ግቢና ቁርስ ስሪ። አንተ ደግሞ ልብሴን ቀይሬ ልምጣና የሚገባህን እሰጥሃለሁ። እሺ ችግር የለውም እጠብቅዎታለሁ። እንዴት አደሩ ፋዘር? እግዚአብሔር ይመስገን። ደህና አደርክ ልጅ? እግዚአብሔር ይመስገን። እንዴት ኖት? ደህና ነኝ ይመስገን። እሺ ነገር የለም። ምንድነው ነገር ማቆለጳጰስ? ይልቁንስ የተፈጠረውን ነገር ለምን በቀጥታ አትናገርም? ማቆለጳጰስ ነው ያልሽው? ለመሆኑ ማቆለጳጰስ ማለት ምን ማለት ነው? እኔ ምን አቅልሃለሁ? ራስን ስትል የሰማሁት ሰው የተናገረው ነገር ሁሉ ትክክል ነው ብለሽ ነው እንዳገኘሽ የምትደሰኩሪ? ቆይ አንተ ልጅ ነገር ማጠማዘዝ ምን ያደርግልሃል? ሌላ ነገር ከመደስኮር ለምን በቀጥታ አትናገርም? አሁን ደግሞ መደስኮር ምን ማለት ነው እንዳትለኝ። ይልቁንስ መናገር የምትፈልገውን በቀጥታ ንገረኝ። ለማንኛውም አዲስ ሰራተኛ ተቀጥራለች። የቅድሙ ምግብ እሷ ነች የሰራችው። እና እንደዚህ አትልም? ቆይ ለምንድን ነው ዙሪያ ጥምጥም እየሄድክ እኔን ለመሳለም ነገር የምትፈልገው? እየሰደብኩሽ ነው እንዴ የሚመስልሽ? ቅድም የበላነው ምግብ ግን የሰራችው አዲሷ ልጅ ከሆነች በጣም ባለሙያ ልጅ ናት ማለት ነው። እስከ ዛሬ የነበሩትም ቢሆን አይናቸውን ጨፍኑ ምግብ ቢሰሩ ከአንቺ ይበልጣሉ እንጂ በምንም አያንሱ። እንደውም አንተ ጋር ቁጭ ብዬ ምን አጨቃጨቀኝ? ለምን መኝታ ቤቴ ገብቼ አላርፍም? ምን ልጨምር? ምን ትፈልጋለህ? አይ በቂ ነው። ይልቅ ለምን አታርፊም? አይ ስራ ስላለኝ ሰርቼ አርፋለሁ። ብዙ እኮ ሰራሽ። አልደከመሽም እንዴ? አመሰግናለሁ ስላዘንክልኝ። ይልቅ እህትህ የምትፈልገው ካለ ይዤላት ልሂድ። የአራት ሰው ምግብ አንድ በልታ የገባችሁ ምን ትፈልጋለች ከዚህ በላይ? ጥሩ ትቀልዳለህ። ልጅ አይደለሁም እኔ ስራዬን ብቻ ነው የምሰራው። አሁን ወደ ኪችን ግቢ። እዚህ ቆመሽ ወሬ አትለቃቂ። ያው ጠዋት እንደነገርኩ ታማሚ አባት ስላለኝ በጊዜ ብሄድ ላስፈቅዶት ነበረ። እንደው ምን አይነቷን ጥጋበኛ ነው ላከብኝ። እንዴማ ምን እያልሽ ነው? ስራ ከጨረሰች ብትሄድ ምን ችግር አለው? እሺ አሁን ሂጂ ግቢ፣ አትገተሪብኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እማ ግን ምን ሆነሽ ነው? እኔ ነኝ አይደል ሰላም እንዲተናገርኳት? ለምን እኔን አትቆጭኝም? እሷ ምን አደረገች? እኔ አንተ ተሳስተሃል እኮ እያልኩ አይደለም። ዛሬ አንተ ሰላም በሷ ፊት ካዋረድካት፣ ነገ ደግሞ እሷ ተነስታ የማታዋርድበት ምንም ምክንያት የላትም። እቺ ልጅ ምስኪን ትመስላለች። ብቻ እስከ ዛሬ እዚህ ቤት ከነበሩት ሰራተኞች ለየት ትላለች። ተው እባክህ። አንተ የሰራተኞችን ባህሪ መች ታውቅ ነው? ሲገቡማ ተቅለስልሰው ነው። ችግሩ የሚመጣው 2 ቀን ጠግበው ሲገቡ። በቃ ልሄድ ነው። ደህና ደሩ። ይኸውልሽ ነገ ደግሞ እንዳታረፍች፣ በጠዋት ነው። ኧረ አላረፍችም። በጠዋት ነው የምመጣው። አባቷን ለማሳከም ከደሴ የመጣችው ሀና አዲስ አበባ ከገቡ በኋላ በደላላው ምክንያትም ቤት አግኝተው አረፍ ካሉ በኋላ ስራ ማግኘት ስላለባት እሱን ለመጠየቅና ስራ እንዲፈልግላት በዛውም ለማናገር በዛውም ጎራለች። እናም አዲስ አበባ ለመድሻት ወይ እያላት ነበር። አሁን ለምቻለሁ፣ ጥሩ ነው። አባዬን ለማሳከም ጠንካራ መሆን አለብኝ። በነርሲንግ ተመርቄያለሁ፣ ነገር ግን ያገኘሁትን ስራ መስራት እፈልጋለሁ። ያለውን ስራ ፈልግልኝ አለች። እዚህ በፊትም ወይዘሮ ሜላት ሰራተኛ እየፈለገች ስለነበረ ከሰው ቤት ትገቢያለሽ ያላት፣ ችግር የለውም እኔ ያገኘሁትን ስራ መስራት እችላለሁ አለችው። ነገር ግን አባቷ ታማሚ ስለሆነ ቀን ነው እንጂ ማታ መስራት እንደማይችል ነገረችው። እሱም ችግር የለውም እናመቻቻለን፣ ጧት ገብተሽ ማታ የምትወጭበትን ስራ እናመቻቻለን፣ አንቺ ብቻ
ጎበዝና ጠንካራ ሆኜ እነሱም ጥሩ ሰዎች ናቸው ብሎ እነ ወይዘሮ ሜላት ቃል ያስገባት ቀጠሮ ያዙ ማለት ነው። እናም በጠዋት ተነስተው ወደ እነ ወይዘሮ ሜላት ቤት ሄዱ። እናም ሀና በጣም ድንቡሽቡሽ ያለች ልጅ ስለሆነች እና ቆንጆ ስለሆነች አንቺ እንዳየችሽ ሰራተኛ ለሰራተኛ የምትሆን አትመስልም ብላ እንዳታባረርሽ መለባበስ አለብሽ ብሎ ሻርፕ አስለበሳት እና ወደ ውስጥ ገቡ ማለት ነው። ወይዘሮ ሜላትም ከዚህ በፊት የሰሩ ሰራተኞቻቸው ያው ብዙ ነገሩ ስላስቸገሯት ከሰላም ጋር ስለማይስማሙና መጥፎ ስለሆኑ ይችኛዋንም በሱ አይን ነው ያየቻት ማለት ነው። እናም ሁሉንም ነገር ትችላለች ወይ ብላ ጠየቀችው። ሁሉንም ነገር ትችላለች። እናም አባቷ ታማሚ ስለሆነ ጠዋት ገብታ ማታ መውጣት እንደምትፈልግ ነገረቻት። እኔ ችግር የለውም ዋናው ስራሽን ከሰራሽ በኋላ አንቺ አቅፌሽ አልተኛ መሄድ ትችላለሽ፣ የፈለግሽውን ነገር ማድረግ ትችላለሽ፣ ግን ስራሽን በደንብ ስሪ አለቻት ማለት ነው። በዚህም ተስማሙ። እሷም ቤቱ በጣም ቆንጆ ነው ስትይ አሁን አድናቆትሽን ተይና የመጣሽበትን ነገር ተናገሪ። እናንተ ሰራተኛ ስትባሉ መጀመሪያ ነው እንጂ የምትቅለሰለሱት ከዛ ፊት ሲሰጧችሁ አናት ላይ ትወጣላችሁ ምናምን ብላ ክፉ ነገር ተናገረች። እሷ ግን በትዕግስት ከዚህ ቤት ያሉትን ነገሮች ሁሉ ጸባይኛ ከሆነች እንደምትቀጥል ነገራትና ስራዋን ጀመረች ማለት ነው። አባባ ኖላዊም ሀና ወደ ስራ ከሄደች በኋላ በቤት ውስጥ ብቻቸውን ስለነበሩ ጆሮን ጠርቶ ሰፈሩን እንዲያስጎበኘው በዛውም ቤተ ክርስቲያን እንዲወስደው ነገረው። እሱ ግን እንዳረፈደ አሁን ለቤተ ክርስቲያን እኮ ረፍዷል ሲለው በእርግጥ ረፍዷል፣ ልክ ነህ፣ ግን ዞር ዞር ማለት እፈልጋለሁ፣ እናም ሰፈሩን በዛው ታሳየኛለህ ብሎ ወሰደው ማለት ነው። በዛውም ወደ ደላላው ጎራ አለ። ደላላውም እርስዎ እኮ መምጣት አይጠበቁበትም፣ እኔም ብትልኩብኝ ይመጣ ነበር፣ ለምን ይዛቸው መጣ ሲለው እኔ ራሴ ለመንቀሳቀስ እና በዛውም ሰፈሩን ለማየት ነው የመጣሁት እና ስለ ሀና ላናግር ነው የመጣሁት፣ ምን አይነት ስራ ነው እየሰራች ያለችው ብለው ጠየቁት። እናም አሁን የገባችበት ቤት በጣም ጥሩና ቆንጆ ስራ ነው ያገኙት፣ ስለ እሷ አታስባለሁ እና ያላቸው ልጅ አንድ ብቻ እሷ ስለሆነ ስለ እኔ ጤና ምንም አያሳስበኝም። እሷ ግን የሆነ ትልቅ ደረጃ ደርሳ የሆነ እኔ እንኳን ብሞት ትልቅ ደረጃ እና የተስተካከለ ህይወት ኖራ ማየት እፈልጋለሁ። ስለዚህ ደስ የነበረው ልጅ እንደሚወዳት ነግራኛለች እና ብታገባባልኝ ብሎ ጠየቀው። እሱም ቢሆን በጣም ደስ ይለኝ ነበር፣ ግን እስኪ የምናይ ይሆናል። ምክንያቱም ደስ ያለው ጓደኛቸው ሀናን ስለሚወዳት እና በጣም ስለሚያፈቅራት እየተንከባከባቸው ይገኛል ማለት ነው። ጓደኛውን አደራ ተንከባከብልኝ ስላዩ መንገዱን እያሳዩት ያሉ በሱ ምክንያት ነው። ወይዘሮ ሜላትም ከስራ ስትመጣ ሀና ቤቱን በጣም ቆንጆ አርጋ ጽድታ አሳምራ ጠበቀቻት እና እየተገረመች ነበር። ምናሴም ክላሱ ቁጭ ብሎ ስለነበር ያው ታማሚ ስለሆነ አሁን ላይ ነቃ ነቃ እያልክ ነው፣ ደህና በመሆኑ በጣም ደስ ብሎኛል። ትምህርት ቤት ባትሄድም ችግር የለውም፣ እኔ ግን ብሄድ ደስ ይለኛል ሲላት፣ አንተ ትምህርት ከአንተ አይበልጥም፣ አንተ ጤነኛ መሆን አለብህ መጀመሪያ። ሲጀመር እኔ ለአንተ የሚሆን አላንስም፣ የምትፈልገውን አይነት ስራ ልከፍትልህ እችላለሁ ስትለው፣ ገንዘብ ያለ እውቀት መጥፊያ ነው፣ ስለዚህ ትምህርት መማር አለብኝ ብሎ ነገራት ማለት ነው። እናም ምናሴ ለሀና በጣም ጥሩ አመለካከት ነው ያለው እና በጣም ጥሩ ልጅ እንደሆነች እና ከዚህ ቤት ሰላምን ጸባይ ከቻለች እና እሷን ከታገሰች መቀጠል እንደምትችል ሌላው ሁሉ ቀላል እንደሆነ ነገራት። እናም ተነስና ክላስክን ላስተካክልልህ ስትለው እሺ ግን ስለ ደከመኝ ነው እንጂ አግዝሽ ነበር ማንንም አላስቸግርም ስትለው አይ ስራዬ ነው ችግር የለውም እኔ ራሴ አስተካክላለሁ ብላ ስራዋን ጨርሳ ማታ ላይ ወደ ቤት ሄደች። ወደ ቤት ስትሄድ ሰላም ከዚህ በፊት ወንድሟን ከወንድምሽ ጋር ቆይና ከሱን ጠብቂው ስትላተኝ እሺ ብላ ከዛ በኋላ ተመልሼ እመጣለሁ ብላ ጓደኛዋ ስደውልላት ምናሴን ጥለው ሄደች ማለት ነው። እናም ስትጣደፍ መንገድ ላይ ሁለታቸውም ሀናና ጆሮ መንገድ ላይ አግኘው ተጋጩ። በዛውም ሲነጋገሩ እሷ ስትሳደብ ጆሮ ስልኳን መንጥፎ ዞባት ሄደ ማለት ነው። በዛም አጋጣሚ ሀና ተናገረችው እና ስልኳን መለሰላት። እሷ ግን በጣም መጥፎ ነገር ተናግራ ሄደች። እናም መንገድ ላይ ልክ ስትመጣ አምሽታ ስትመጣ በሩ ላይ ነገር ግን አልተያዩም፣ ገና አልተያዩም ማለት ነው። እዛ ቤት ሰራተኛ እንደገባች ነው እንጂ ሀና መሆኗን አታውቅም ማለት ነው። እሷ እንግዲህ በደግነት የተሰረቀውን ስልኳን ቀምታ እንደሰጠቻት ነው የምታውቀው። እናም የት አምሽተሽ ነው እስካሁን ብላ ስትጠይቃት ቆይ አንቺ መቼ ነው በጊዜ የምትገቢ እንደ ጎረምሳ አምሽተሽ የምትገቢ እያለች እናቷ ስትጨቃጨቃት እኔ ምን ሆናለሁ ችግር የለም ለእኔ አታስቢ እያለቻት ነበር። እናም ስልኳን እንደተሰረቀች
ከዛም በኋላ ልጅቷ እንደመለሰችላት ነገረች። እናትየዋ ግን ደግ አደረገች፣ እንደውም ባልመለሰችልሽ እያለቻት ነበር። ምክንያቱም እናቷ በጣም ተማራለች ማለት ነው። በልጅየዋ ጸባይ አምሽታ ነው የምትመጣው። ስራ ምንም ነገር አታግዛትም። ተነስተሽ ምግብ እየሰራሽ የሆነ ነገር አግዥኝ ስትላት እኮ እንዴ ይህማ ስድብ ነው እያለቻት ነበር። አሁን ላይ ግን ሰራተኛ ስላስገባች በእሷ ምክንያት አረፍ ብላለች። ትንሽ በጠዋት ተነስታ ስራ ሄዳለች። እናም ሰላም ከእንቅልፏ ስትነሳ አብራችሁ ቁርስ ብሉ፣ እኔ እዛ ቢሮ አዝዤ እበላለሁ ብላ ለምናሴ ተናግረው ሄደች ማለት ነው። ሰላም ስትነሳ እማዬ ሳስላ ስራ ገብታለች ሲላተኝ እንዴት እኔ ሳልነሳ ትሄዳለች? ቁርሱንስ ማን የሰራው? እንደዚህ አቀራረቡም ያምራል፣ በጣም ደግሞ ይጣፍጣል። ማን የሰራው ሲላተኝ አዲስ ሰራተኛ ገብታለች እና እሷ ናት የሰራችው ብሎ ነገራት ማለት ነው። ሀና ወደ ቤት ተመልሰም ጆሮ አደራ አብረኸው ሁን ስላለው አብሮ ከአባባ ኖላዊ ጋር እያጫወተው እዛ ነበር የቆየው ማለት ነው። ሀና ከስራ እስከምትመለስ እናም በአጭር ጊዜ እንዴት ነው የተለማመዳችሁ ስትለው በጣም መልካም ልጅ ነው፣ የእጁ አመል ነው እንጂ ውስጡ በጣም የዋህና ጥሩ ልጅ ነው ምናምን አላት ማለት ነው። እናም አዲስ አበባ ከመጣ በኋላ ደህና ነህ፣ አሁን ላይ ጥሩ ትመስለኛለህ እያለችው ነበር። እሱ ግን የራስሽን ህይወት እንድትመሰርች እና ለራስሽ አንቺ ከጎንሽ ሆኖ አለሁልሽ የሚል ሰው እንደሚያስፈልጋት ነገራት። እሷ ግን ከዚህ በአሁን ሰዓት የሚያሳስባትና ከጎኗ ሊሆን የሚገባው አባዬ ብቻ ነው። ከአንተ ውጭ ሌላ ምንም ነገር ማሰብ አልፈልግም። አንተን ብቻ ታክመህልኝ ደህና እንድትሆንና ከዛ ወደ ሀገራችን እንድመለስ ነው የምፈልገው። ሌላ እኔ ምንም አያስፈልግኝ፣ አንተ ካለህ አንተ በቂ ነህ ብላ ስለ አባቷ ተናገረች ማለት ነው። ወይዘሮ ሜላትም የጠፋቷ ልጇን ፎቶ ይዛ ሌሊቱ ሙሉ በማልቀስ ጧትም በማልቀስ ነበር። ሰላም ግን በዚህ እየተናደደች ነው። 16 ዓመት የትሞት ትኖር የማትታወቅ ልጅ እሷን ፎቶ ታቀፈሽ እያለቀሽኛ ግን ረስተሽኛል። እርግጠኛ ነኝ ከዚህ ፎቶ ወረቀትና ከኔ ምረጭ ብትባይ የምትመርጪው እሱ ነው እያለች በጣም በእናቷ ተማራለች።